ጠቅላይ ሚኒስትር ዶክተር አብይ አህመድና የልዑክ ቡድናቸው ጣሊያንን መዳረሻቸው አደረጉ። በቆይታቸውም ከጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር እንደሚወያዩም ተሰምቷል። ጠቅላይ ሚኒስትሩና የልዑክ ቡድናቸው በፈረንሳይ ፓሪስ በነበራቸው ቆይታ ከሀገሪቱ ፕሬዝዳንት ኢማኑኤል ማክሮን በተጨማሪ ከተለያዩ የሥራ ኃላፊዎች ጋር መክረዋል። የሰብአዊ ድጋፍን በራስ አቅም የመቻል ግብ የአርበኝነት ጥሪ መሆኑ ተገለጸ። የአደጋ ስጋት ስራ አመራር ስርዓት ግንባታና የሰብአዊ ድጋፍን በራስ አቅም ንቅናቄ ስትራቴጂ ማዕቀፎች ትግበራ ለፌዴራል ክልልና ከተማ አስተዳደር እንደዚሁም ባለድርሻ አካላት የተዘጋጀ የአቅም ግንባታ መድረክ መካሄድ ጀምሯል። ኮሚሽኑ በ2018 ዓ.ም በራስ አቅም ራስን መቻል የሚለውን ተግባራዊነት ለማረጋገጥ እንደሚሰራ አንስቷል። የጠቅላይ ሚኒስትር ጽሕፈት ቤት በበኩሉ በደም የተከበረውን ሉዓላዊነታችንን ክብራችንና ነጻነታችንን በላባችን ማረጋገጥ አለብን ብሏል። መንግስት ለሰብአዊ ድጋፍ ሉዓላዊነትን በማረጋገጥ ላይ በትኩረት እንደሚሰራ ተነግሯል። በሆሮ ጉድሩ ወለጋ ዞን የሚገኙ የልዩ ጸረ ሽብር ኮማንዶ ሬጅመንት አመራርና አባላት ውጤታማ የህግ ማስከበር ስራ እየሰሩ መሆናቸውን ገለጹ። የወንጀል መከላከል ጠቅላይ መምሪያ ልዩ የጸረ ሽብር መምሪያ ኃላፊ ኮማንደር ኢብራሂም መሐመድ ከአመራርና አባላት ጋር በስፍራው ተገኝተው መክረዋል። በቀጠናው ሲንቀሳቀሱ የነበሩ ጸረ ሰላም ቡድኖችን በመቆጣጠር በአካባቢው ሰላምና ደህንነትን በማስፈን ማህበረሰቡ ከቀውስ ወጥቶ ወደ ልማት እንቅስቃሴ መግባቱን ገልጸዋል። አክለውም በተመዘገበው ውጤት ሳንኩራራ በቀጣይ ሌሎች አኩሪ ድሎችን ማስመዝገብ አለብን ብለዋል።